መልካምነት ጠባቂው ነው። እግዚአብሔር በመልካምነት ውስጥ አለ። እግዚአብሔር በበጎነት ውስጥ አለ። እግዚአብሔር በፍቅር ውስጥ አለ። እግዚአብሔር በቅዱሳን ሰው በደጋግ ሰዎች ውስጥ አለ እግዚአብሔር ማለት ነው። ስለዚህ መልካም ስራ እንስራ ነው። በጎ ስራ እናድርግ ነው። በጎ ካደረግን በጎዎቹ መልካሞቹ ክሮቹ ሰዎች ያገኙትን በረከት የሄዱበትን ጉዞ ብርሃኑ መሄድ እንችላለን። ጎዳናቸው የተጓዙበትን ጎዳና መሄድ እንችላለን። ያገኙትን በረከት መካፈል እንችላለን ነው የሚለው ማለት ነው። አሁን ዛሬ ቅድም መምህሩ ሲነግሯችሁ የእመቤታችን የቅድስት ድንግል ማርያም ዕረፍት በዓለ ዕረፍት መታሰቢያ ስናከብር እኛ ያን ጊዜ ሆነን ልክ እንደ ቅዱሳን ሐዋርያቱ ማለት ነው። በዚያን ጊዜ ሆነን ማለት ነው እንደ ቅዱሳን ሐዋርያቱ እንደ ቅዱስ ዮሐንስ ወልደ ነጎድጓድ እንደ ሌሎቹ ቅዱሳን ሐዋርያት ልክ እዚያ ሆነን ማለት ነው እናታችንን በረከት የምናገኝበት ከእናታችን ከቅድስት ድንግል ማርያም በረከት የምናገኝበት ቡራኬ የምናገኝበት ሕይወታችን የሚቀደስበት ነው ብለን ነው አምነን መቆም ያለብን ማለት ነው። ልክ እንደ ቅዱሳን ሐዋርያቱ ከቤታቸው በሞት ስትለወጥ በሕይወት ውስጥ እንዳለች አምነን ማለት ነው። በሞት ስትለወጥ በሕይወት ውስጥ እንዳለች አምነን ማለት ነው። እንደዚያ ሆነን ነው የእመቤታችን በዓይነ ሕሊና እየቃኘን የዛን ጊዜ ዕረፍቱን እየቃኘን ያለ ነው ማለት ነው። ዓይነ ሕሊናችን እዚያ ውስጥ ነው ያለው። ቅድም የተማርናቸው ያየናቸው ታሪኮች ውስጥ እዚያ ውስጥ ነው ያለው ማለት ነው። ሞት እኮ ሞት ሰው ያመጣው ሞት የለም። ሰው ሲፈጠር ሞት የለም። ሰው ለሕይወት ነው የተፈጠረው። ለቅድስና ነው የተፈጠረው። ሞት አልነበረም። ነገር ግን እግዚአብሔር ገብረ ሞት ይላል። እግዚአብሔር ሞትን አልፈጠረም። እና ሰብረ ሲአል አምጽእዎ ፈጽሞ ቀውዕዎ በቃል ወአምሰልዎ አልከ ይላል። ክፉ ሰዎች፣ ሕግ ተላላፊ ሰዎች፣ በሕግ መኖር የማይችሉ ሰዎች ሞትን ጠሩት በቃል ነው። በቃል እና ወደኛ ብሎ ሞትን ጠሩት ነው። ሞትን አስተናገሩት ነው። ወአምሰልዎ አልከ ወዳጅ ያደረጉት ነው። ወዳጅ ጎረቤት የማይለይ ወዳጅ በክፉም በደግም የማይለይ ወዳጅ ሞት ያደረጉት ወዳጅ ያደረጉት የሚለው መጽሐፍ ነው። ሞት የለም አልነበረም። ያ ነው ዋጋ ያስከፈለው መልእክቱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር አምላካችን ከወዲያ ዓለም ወዲህ ዓለም መጥቶ ከእመቤታችን